ሰላም ጤና ይስጥልን የተከበራችሁ የማህበራዊ ሚዲያ ተከታዮቻችን ይህ ዘወትር በየዕለቱ ወደ እናንተ የሚደርሰው ዕለታዊ ሰላም የተሰኘ መርሃ ግብራችን ነው። መርሃ ግብሩ በአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በኮሙኒኬሽን ዳይሬክቶሬት እየተዘጋጀ ወደ እናንተ የሚደርስ ሲሆን በዛሬው ዕለትም በቢሮ የተዘጋጁ የተለያዩ ሁነቶችን አሰናድተን ይዘናል። አብራችሁን ቆዩ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከአዲስ ሚዲያ ኔትወርክ ጋር በጋራ በመሆን አውደ ሰላም የተሰኘ የቴሌቪዥን ቶክ ሾው የውይይት መድረክ አካሄደ። በዛሬው የቶክ ሾው መድረክ ላይም የወንጀል መንስኤዎችና የመከላከያ መንገዶች ለሰላማዊና ደህንነቱ ለተጠበቀ ከተማ በሚል ርዕስ የተካሄደ ሲሆን በውይይት መድረኩም ላይ ከተለያዩ የህብረተሰብ ክፍሎች የተውጣጡ ነዋሪዎች፣ የአዲስ አበባና የሸገር ከተማ የጸጥታ ኃላፊዎች፣ የሃይማኖት አባቶች፣ ሀደ ስንቄዎች፣ አባገዳዎች፣ ወጣቶች፣ የሰላም ሰራዊቶች፣ የደንብ ማስከበር ኦፊሰሮችና ሌሎች በርካታ ጥሪ የተደረገላቸው እንግዶች ተሳትፈዋል። ክብርት ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ በመድረኩ ላይ ተገኝተው እንዳሉት የወንጀል መንስኤዎችን በየአካባቢው በመለየት የቅድመ ወንጀል መከላከል ስራ በመስራትና ህዝቡን የሰላም ባለቤት በማድረግ የአካባቢንና የከተማን ሰላም በዘላቂነት ማስቀጠል ይገባል ብለዋል። ወንጀል መንስኤውን በሚገባ ከየአካባቢው ሁኔታ ጋር እየተጠና ትክክለኛውን መንስኤ በማወቅ ተገቢውን የቅድመ መከላከል ስራ ካልተሰራ በሀገር በከተማና በህዝብ ላይ ሁለንተናዊ ቀውስ ማስከተል እንደሚችል መረዳት ያስፈልጋል። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የወንጀል መከላከል ስራዎችን እየሰራ እንደሚገኝ የገለጹት የቢሮ ኃላፊዋ የወንጀል አስከፊነትንና የሚያስከትለውን ጉዳት በዝርዝር አብራርተዋል። ምክንያት የእርስ በርስ ግጭቶችን ያስከትላል። ሶስተኛው ጠንካራ የሆነ ሉዓላዊነትን መፍጠር አያስችልም። በብሔር ብሔረሰቦችና ህዝቦች መካከል ልዩነትን በአንድነት መንፈስ የማረጋገጥ ትግልን ያደናቅፋል፣ አብሮነትን ይሸረሽራል። አራተኛ ስልጣንን መከታ በማድረግ ህዝብን የማጉላላትና ሙስናና ማጭበርበርን ያንሰራፋል፣ ወጣትና ሀገር ተተረካቢ ዜጋን ያሳጣል። አምስተኛ በህፃናትና ሴቶች ላይ የከፋ የስነ ልቦና ተጽዕኖ ያሳድራል። ስድስተኛ በእድሜ በገፉ አባቶችና እናቶች ላይ ጭንቀትና ስጋትን ይፈጥራል፣ ያለ ጧሪ ቀባሪ ያስቀራል። ሰባተኛው በተለይም የወንጀል ፈጻሚ ቤተሰቦች ከማህበረሰቡ እንዲገለሉና ላላስፈላጊ ጉዳት ይዳርጋል። ስምንተኛው የመንግስት ፕሮጀክትና ተቋማት እድገትን ያቀጭጫል። ዘጠነኛ የመንግስት ገቢ ላይ እንቅፋትንም ይፈጥራል። አስረኛ የስራ አጥ ቁጥርንም ይጨምራል። እንዲሁም ጤና፣ ትምህርት፣ ቱሪዝምና የመሰረተ ልማት አውታሮች ወዘተ የመሳሰሉትም እንዳይስፋፉ ያደርጋል። የመጨረሻው የመንግስትና ህዝብ መካከል አለመረጋጋትና የአንድነት መንፈስ መፍረስን ያስከትላል። ኃላፊዋ አክለውም ወንጀልን ቀድሞ የመከላከል ስራ ወሳኝ መሆኑን ገልጸው የሚከተለውን መልእክት አስተላልፈዋል። ወንጀልን ቀድሞ የመከላከል ስራ እጅግ ወሳኝ ነው። ወንጀል መከላከል ማለት የወንጀል ድርጊቶች እንዳይፈጸሙ ለማድረግ ወይም የወንጀል ድርጊቶችን ለመቀነስ የሚወሰዱ እርምጃዎችን የሚያጠቃልል ሲሆን በተለይ ፈጻሚዎች ከወንጀል ድርጊት እንዲቆጠቡ ለማድረግ ወይም ለወንጀል ጥቃት የተጋለጡትን ደህንነት ሁኔታ ለማሻሻል የሚከናወኑ ተግባራትና መርሃ ግብሮችን ይሸፍናል። አቶ ተስፋዬ ደንድር የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ምክትል ቢሮ ኃላፊና የጸጥታና ኦፕሬሽን ዘርፍ ኃላፊ ወንጀልን ማጥፋት ባይቻልም መቀነስ እንደሚቻል አንስተው ህብረተሰቡ ከጸጥታ ተቋማት ጋር በመተባበር ወንጀል ጠል ማህበረሰብ መፍጠር መቻል እንዳለበት ገልጸዋል። በመድረኩም በወንጀል መንስኤዎችና የመከላከያ መንገዶች ዙሪያ ጥናታዊ ጽሑፍ ቀርቦ ውይይት ተካሂዷል። ወደ ሌላኛው ጉዳያችን ስናልፍ በዛሬው ዕለት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ አመራሮችና የሃይማኖት አባቶች እንዲሁም የተለያዩ የህብረተሰብ ክፍሎችን ባሳተፈ መልኩ የደም ልገሳ መርሃ ግብር አካሂደዋል። አቶ ብርሃኑ ረታ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ምክትልና የሃይማኖትና የሰላም እሴት ግንባታ ዘርፍ ኃላፊ በደም ልገሳው ላይ ተገኝተው እንዳሉት ቢሮ ከዋና የስራ ኃላፊነቱ ባሻገር ለህብረተሰቡ የሚጠቅሙ የተለያዩ ሰው ተኮር የበጎ ፍቃድ ስራዎችን በማከናወን ማህበራዊ ተግባራትን በመደገፍና በማሳተፍ የአንድነት የመረዳዳትና የሰብአዊነት እሴቶችን ለማጠናከር እየሰራ መሆኑን ገልጸዋል።
ኃላፊው አክለውም የደም ልገሳው የተካሄደው ህብረተሰቡን በችግር ጊዜ የሚያሳየውን መረዳዳትና የመተጋገዝ ባህልን ለማጠናከር እንዲሁም በደም እጥረት ምክንያት ህይወታቸው ለአደጋ የተጋለጡ ዜጎችን ለመታደግ መሆኑን አመላክተዋል። ለዛሬ ያዘጋጀነው ዕለታዊ ሰላም መርሃ ግብራችን የተከታተላችሁትን ይመስል ነበር። ቀጣይ በሌላ መርሃ ግብር እስከምንገናኝ ቸር ሰንብቱ።